ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? እንደምታወቀው ባለፈው ቪዲዮ ላይ ቻፕተር 3 ስለ ሎጂክ ኤንድ ላንጉዌጅ እንደሰራን ይታወቃል። ዛሬ ደግሞ ቻፕተር 5 ኢንፎርማል ፋላሲን የምናይ ይሆናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ኮፒ ሊንክ፣ ሼር ኤንድ ኮመንት ማድረግ እንዳትረሱ። እንዲሁም እንደዚህ አይነት ቪዲዮዎች እና በተለያዩ ጊዜያቶች የሚሰሩ ከተለያዩ ግቢ የተወጣጡ ጥያቄዎችን ለማግኘት እና እንዲሁም ዛሬ የምሰራበትን ፒፒቲ ለማግኘት ከፈለጋችሁ በዲስክሪፕሽን ቦክስ ላይ የተቀመጠውን የቴሌግራም ሊንካችንን በመቀላቀል የአገልግሎቱ ተጠቃሚ መሆን ትችላላችሁ። አሁን ወደ ቪዲዮ። ቻፕተር 5 ኢንፎርማል ፋላሲ። ፋላሲ ማለት ምን ማለት እንደሆነ ከማየት እንጀምራለን። ባለፈው ላይ አርጊመንት ማለት ምን ማለት እንደሆነ ለማየት ሞክረን ነበር። አርጊመንት ኢዝ ግሩፕ ኦፍ ስቴትመንት ብለን፣ ስቴትመንት ደግሞ አንድን ፐርሚስስ እና ኮንክሉዥንን የያዘ በውስጡም ትሩዝ ቫሊዩ የያዘ ነገር ስቴትመንት እንደሆነም ለማየት ሞክረን ነበር። አንድ አርጊመንት ጉድ ኦር ባድ አርጊመንት ሊሆን ይችላል። ይህ ጉድነስ ኤንድ ባድነስ ኦፍ ዘ አርጊመንት ኢዝ ዲፔንድስ አፖን the premises and conclusion of what the given statement ይሆናል ማለት ነው። ስለዚህ ፋላሲ ማለት ምን ማለት እንደሆነ ለማየት እንሞክራለን። ፋላሲ ማለት ሕጸጽ ነው። ሕጸጽ ማለት በአንድ አመክንዮአዊ አርጊመንት ውስጥ የሚፈጠር ስህተት ሲሆን እንዲሁ ሲታይ ስህተት ያልመሰለ ግን በውስጡ ስህተትን የያዘ አርጊመንት ፋላሺየስ አርጊመንት ይባላል ማለት ነው። ፋላሲ ኢዝ ኤ ሎጂካል ዲፌክት ኦር ፍሎው ኢን ሪዞኒንግ ፕሮሰስ ኢን አን አርጊመንት። በአንድ አርጊመንት ውስጥ ሪዝኒንግ ፕሮሰስ ውስጥ የሚፈጠር ዲፌክት ወይም ፍላው ምን ይባላል ማለት ነው? ፋላሲ ይሆናል ማለት ነው። it is a bad form of argument or bad defect in content of the statement። በፎርሙ ወይ በአቀማመጡ ስህተት ሊኖረው ይችላል ወይም በይዘቱ ዲፌክት ሊኖረው ይችላል ማለት ነው። ቫዮሌሽን ኦፍ ስታንዳርድ አርጊመንት ሩል ኦር ክራይቴሪያ፣ የአንድን አርጊመንት ስታንዳርድ ሩል እና ክራይቴሪያን ቫዮሌት የሚያደርግልን ከሆነ ፋላሺየስ ነው እንላለን ማለት ነው። ቦዝ ደዳክቲቭ ኤንድ ኢንዳክቲቭ አርጊመንት ሜይ ኮንቴን ፋላሲ። ፋላሲን ሊይዙ ይችላል። ደዳክቲቭም ኢንዳክቲቭም የሚሆኑ አርጊመንቶች በውስጣቸው ፋላሺየስ ሆኖ ልናገኛቸው እንችላለን ማለት ነው። ፒፕል ሜይ ኮሚት ፋላሲ ኢንቴንሽናሊ ኦር አንኢንቴንሽናሊ። ሰዎች ሕጸጽን ሆን ብለው አውቀውም ወይም ሳያውቁ ሊፈጽሙ ይችላሉ ወይ ሊያውቁ ይችላሉ ማለት ነው። depending on the kind of defect they contain, fallacy is divided into two: formal fallacy and informal fallacy. kind of defect ምንድን ነው? የፎርም ዲፌክት ነው ወይ የኮንተንት ዲፌክት ነው ከሚለው አንጻር ለሁለት እንከፍላለን ማለት ነው። የመጀመሪያው ፎርማል ፋላሲ። ፎርማል ፋላሲ is a type of fallacy which is caused due to defect in the form or structure of the argument። የአርጊመንቱ አቀማመጥ ወይም ስትራክቸራል ዲፌክት ሲኖር የሚፈጠር አይነት ፋላሲ is called ፎርማል ፋላሲ ይባላል ማለት ነው። this fallacy is found only in deductive argument with identifiable form. easily identify by their form። በፎርማቸው easily እንዲሁ አይተን ምን ልናደርግ እንችላለን ማለት ነው? ልንለይ እንችላለን ማለት ነው። it is a deductive argument with invalid form. example all tiger are animal, all mammal are animal, therefore all tiger are animal ይላል። እዚህ ጋር የተቀመጠው ሁሉም አንበሳ አኒማል ነው። ሁሉም ማማል ደግሞ አኒማል ነው። ስለዚህ ሁሉም ታይገር ማማል ነው ይላል። ይሄ አስተሳሰብ ልክ አይደለም ማለት ነው። ሁሉም አንበሳዎች አኒማሎች ናቸው፣ ልክ ነው። አጥቢ የሆኑት ደግሞ አኒማል ይሆናሉ። ግን ሁሉም አንበሳ አጥቢ ነው ካለ ውሸት ይሆናል ማለት ነው። ምክንያቱም እዚህ ጋር የተቀመጠው ሀሳብ ሁሉም ማማል አኒማል ነው የተባለው። እዚህ ጋር ኦል ታይገር ኢዝ አኒማል ነው ያለው። ኦል ማማልስ አር አኒማል አለ። ዜርፎር ኦል ታይገር አር ማማል አለ። ስለዚህ እዚህ ጋር የተቀመጠውን ኮንክሉዥን ስናይ ኦል ታይገር አር ማማል የተባለው ኦል ታይገር አር አኒማል ቢባል ወደ ምለው ቢቀየር አርጊመንቱ ምን ይሆናል? ኮሬክት የሆነ ፎርም ይይዛል ማለት ነው። ኢንኮሬክት የሆነ ፎርም ከመያዙ የተነሳ ፎርማል ፋላሲን ኮሚት ልናደርግ ችለናል ማለት ነው። the second one is informal fallacy. informal fallacy is a type of fallacy which is formed due to bad content ነው እዚህ ጋር
የአርጊውመንቱ ይዘት ላይ የተፈጠረ ታይፕ ኦፍ ፋላሲ ኢዝ ኮልድ ኢንፎርማል ፋላሲ ይባላል ማለት ነው። So it is found in both deductive and inductive argument። በሁለቱ አርጊውመንቶች ውስጥ ልናገኘው የምንችለው ታይፕ ኦፍ ፋላሲ ነው ማለት ነው። and cannot be identified through inspection of the form። ፎርሙን እንዲሁ በማየት ብቻ ልናገኘው የማንችለው የሆነ አይነት ኦፍ ፋላሲ ኢዝ ኮልድ ኢንፎርማል ፋላሲ ይባላል። so it is identified through detailed analysis of content። ኮንተንቱን አናላይዝ በማድረግ ብቻ የምናገኘው አይነት ታይፕ ኦፍ ፋላሲ ኢዝ ኮልድ ኢንፎርማል ፋላሲ ይባላል ማለት ነው። so example all factories are plant all plant are things that contain chlorophyll therefore all factories are things that contain chlorophyll። እዚህ ጋር all factories are plant የሚለው ሀሳብ ሁሉም ፋክተሪዎች ተገንብተዋል የሚል የሆነ ትርጉም አለው። በሁለተኛው ፐርሚሲስ ላይ all plant are things that contain chlorophyll ሁሉም ተክሎች ክሎሮፊልን ይይዛሉ therefore all factories are things that contain chlorophyll ይላል። ኮንክሉዥኑ ደግሞ ሁሉም ፋክተሪዎች ክሎሮፊል የተባለውን የፕላንትን ፓርት ይይዛል የሚል ሂሳብ ያስቀምጣል። ይሄ አይሆንም ማለት ነው። ምክንያቱም ፕላንት የተባለው ወርድ እዚህ ጋር በሁለቱም ፐርሚሶች ውስጥ የገባበት ሚኒንግ የተለያየ ከመሆኑ የተነሳ ኮንክሉዥን ላይ ሂጸጽ ወይም ፋላሲን ሊያመጣ ችሏል ማለት ነው። ስለዚህ this type of fallacy is called informal fallacy ይባላል ማለት ነው። ሰው ፋላሲዎችን ኢንፎርማል ፋላሲዎችን ጀነራሊ በአምስት ልንከፍል እንችላለን። ሁሉም ፋላሲዎች 22 ናቸው። ግን 22ቱን በአምስት ከፍለን አንድ በአንድ ከስራቸው የተዘረዘሩትን የምናይ ይሆናል ማለት ነው። the first one is fallacy of relevancy፣ ሁለተኛው fallacy of weak induction፣ ሶስተኛው fallacy of presumption፣ አራተኛው fallacy of ambiguity and fallacy of grammatical analogy። ፋላሲ ኦፍ ሪሌቫንሲ ማለት ሎጂካሊ ኢሪሌቫንት በት ሳይኮሎጂካሊ ሪሌቫንት ፐርሚሲስ ቱ ኮንክሉዥን። ለኮንክሉዥኑ የሚቀርበው ፐርሚሲስ ሎጂካሊ ወይ ሪዞኔብል በሆነ ወይ ስናይ ኢሪሌቫንት የሆነ ግን በሳይኮሎጂካል ወይ በኢሞሽናል ስናይ ኢሪሌቫንት የሆነ ፐርሚሲስ ካለ ዚስ ታይፕ ኦፍ ፋላሲ ኢዝ ኮልድ ፋላሲ ኦፍ ሪሌቫንሲ ይባላል ማለት ነው። ኢሪሌቫንት የሆነ አላስፈላጊ የሆነ ፐርሚሲስ ለኮንክሉዥን ሲቀርብ የሚፈጠር አይነት ፋላሲ ኦፍ ሪሌቫንሲ ይባላል ማለት ነው። ሁለተኛው ደግሞ ፋላሲ ኦፍ ዊክ ኢንዳክሽን። ፋላሲ ኦፍ ዊክ ኢንዳክሽን ሃቭ ሎጂካሊ ሪሌቫንት ፐርሚሲስ በት ዊዝ ኖ ሰፊሽንት ኤቪደንስ። ይሄ ደግሞ ለፐርሚሲሱ ኢሪሌቫንት የሆነ ሎጂካሊ ሪሌቫንት የሆነ ፐርሚሲስ አለ ግን ለኤቪደንሱ ሰፊሸንት አይደለም ወይ ኮንክሉዥን ለማቅረብ ሰፊሸንት አይደለም ማለት ነው። ከዚህ የተነሳ ዊክ ኢንዳክሽን ይባላል ማለት ነው። ሶስተኛው ደግሞ ፋላሲ ኦፍ ፐርሳምፕሽን። ይሄ ደግሞ ፐርሚሲስ ኮንቴን አን አሳምፕሽን ዊች ኢዝ ናት ሳፖርትድ ባይ ኤቪደንስ። በማስረጃ ያልተረገፈ ፐርሚሲስ ግን አንድ ሰው ይሆናል ብሎ በሱ በራሱ ሀሳብ የሚያስበው ፐርሚሲስ ካለ ፋላሲ ኦፍ ፐርሳምፕሽን ይባላል። አራተኛው ፋላሲ ኦፍ አምቢጊቲ። ይሄ ደግሞ ኮንክሉዥኑ ድሮ የሚደረገው ከአምቢጊየስ ከሆኑ ወርዶች እና ፕሬዞች ሆኖ ሲፈጠሩ የሚፈጠር አይነት ፋላሲ ኦፍ አምቢጊቲ ይባላል ማለት ነው። አምስተኛው ደግሞ ፋላሲ ኦፍ ግራማቲካል አናሎጂ። ይሄ ደግሞ ስትራክቸራሊ ሉክስ ጉድ አርጊመንት በት ሃዝ ባድ ኮንተንት። ስትራክቸራሊ ዝም ብለን ስናያቸው አርጊመንቱ በጣም ጉድ ይመስላል ግን ኮንተንቱን ወይ ይዘቱን ስናጠነው ባድ የሆነ ኮንተንት ያለው አርጊመንት ያለው ኮንተንት ምን ይባላል? ፋላሲ ኦፍ ግራማቲካል አናሎጂ ይባላል ማለት ነው። እያንዳንዱን አንድ በአንድ በውስጣቸው የተዘረዘሩ ሳብ ክላሶችንን የምናይ ይሆናል ማለት ነው። ከዛ በፊት ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ኮፒ ሊንክ፣ ሼር ኤንድ ላይክ ማድረግ እንዳይረሳ። እንዲሁም እንደዚህ አይነት ቪዲዮዎች እና ከተለያዩ ግቢ የተወጣጡ ፈተናዎች እንድደርስላችሁ ከፈለጋችሁ በዲስክሪፕሽን ቦክስ ላይ የተቀመጠውን የቴሌግራም ቻናላችንን በመቀላቀል የአገልግሎቱ ተጠቃሚ መሆን ትችላላችሁ። አሁን ወደ ቪዲዮ። The first one is fallacy of relevancy. So ፐርሚሲስ ሎጂካሊ ኢሪሌቫንት ቱ ኮንክሉዥን። ፐርሚሲሱ ለኮንክሉዥኑ ኢሪሌቫንት ከሆነ የሚፈጠር አይነት ፋላሲ ኦፍ ሪሌቫንሲ ይባላል። በት ሳይኮሎጂካሊ ፐርሚሲስ ሪሌቫንት ቱ ዘ ኮንክሉዥን። ሳይኮሎጂ ስናይ
ሳይኮሎጂካሊ ስናይ ፐርሚሲሱ ለኮንክሉዥኑ ሪሌቫንት ነው። ግን ሎጂካል በሆነ ወይ ሪዞኔብል በሆነ ወይ ስናይ ግን ኢሪሌቫንት ሆኖ ስናገኘው ዚስ ታይፕ ኦፍ ፋላሲ ኢዝ ኮልድ ፋላሲ ኦፍ ሪሌቫንስ ይባላል። Conclusion does not follow the premises logically. Unlike in good argument or genuine evidence, in fallacy of relevancy, emotional appeal ይኖራል። Hence, connection between premise and conclusion is emotional. So, እዚህ ላይ የሚፈጠረው ምንድን ነው? ይህ ታይፕ ኦፍ ፋላሲ ውስጥ በፕሪሚስ እና በኮንክሉዥን መሀል ያለው ግንኙነት ኢሞሽናል ነው። ሰውየው ባለቤቱ በኢሞሽን መነጽር ነው ሀሳቡን የሚያየው ማለት ነው። በዚህ ጊዜ የሚፈጠር አይነት ፋላሲ ኦፍ ሪሌቫንስ ይባላል። ሶ እነኚህ ፋላሲዎች በስንት ይከፈላሉ? በ8 ይከፈላሉ። አንድ ባንድ የምናይ ይሆናል። The first one is appeal to force. The second one is appeal to pity. The third one is appeal to people. This one is divided into 3 bandwagon, vanity and snobbery ተብሎ ይከፈላል። ሰው አፒል ቱ ፎርስ ማለት አንድን ሰው ምክንያታዊ ሆኖ ሀሳቡን ከማሳመን ይልቅ በጉልበት ወይ የማሳመን አይነት ፋላሲ ማለት ነው። ሁለተኛው አፒል ቱ ፒቲ ማለት ደግሞ ሪዞኔብል በሆነ ወይ ሀሳብ ከማቅረብ ይልቅ የሚያሳዝኑ ሀሳቦችን በማቅረብ ሀሳቡን ተቀባይነት እንዲያገኝ ለማድረግ መሞከር፣ በዛ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፒቲ ይባላል። ሶስተኛው ደግሞ አፒል ቱ ፒፕል ነው። ይሄ ደግሞ የብዙዎችን ፒፕል ወይ የህዝብን ፍላጎት ወይም የህዝብን ዲዛይር ማኒፑሌት በማድረግ ሀሳቡ ተቀባይነት እንዲያገኝ የሚያደርግ አይነት ታይፕ ኦፍ ፋላሲ አፒል ቱ ፒፕል ይባላል። አራተኛው ደግሞ አገንስት ፐርሰን ሰው፣ ይሄ ደግሞ ከሰውየው ከአንድ ሰው ሀሳብ አንጻር የሱን ሀሳብ ተቃርነው ወይም ኦፖዝ አድርገው የሁለተኛውን ሀሳብ ተቀባይነት እንዲያገኝ ለማድረግ በሚደረግበት ጉዞ የሚፈጠር አይነት ፋላሲ ነው። አምስተኛው ደግሞ አክሲደንት ፋላሲ ነው። ዚስ ደግሞ ለስፔሲፊክ ኬዝ አንድን ነገር አፕላይ በማድረግ ያንን ነገር ዲፋይንስ በምናደርግበት ጊዜ የሚፈጠር አይነት ፋላሲ ነው። ስትሮማን ፋላሲ ደግሞ ሀሳቡን በማስቀየስ ወይም ሰውየው ያወራውን ሀሳብ ወደ ሌላ ነገር ዲስቶርት በማድረግ ትርጉም በመስጠት ሀሳቡን ውድቅ ለማድረግ በሚደረግበት ጊዜ የሚፈጠር አይነት ፋላሲ ነው። ሚሲንግ ዘ ፖይንት ማለት ደግሞ ኮንክሉዥኑ ከሎጂካል ኤቪደንሱ ውጪ የሆነ ወይም የምንሰጠው ኮንክሉዥን ከፐርሚስሱ ውጪ ሆኖ ስናገኘው ሚሲንግ ፖይንት እንላለን። ሬድ ሂሪንግ ማለት ደግሞ አንድን ሀሳብ ለማስቀየር ከሰዎች ወይ አርጁዌሩ ከሚያወራው ሀሳብ ወጣ ባለ መልኩ ዳይቨርት በማድረግ ሌላ ሀሳብ በማምጣት ከነባር ሀሳብ ሰውየውን ለማውጣት በሚሞከርበት ጊዜ የሚፈጠር አይነት ፋላሲ ነው ማለት ነው። እያንዳንዱን በምሳሌ ስናይ ግልጽ ይሆንላችኋል። So the first one is appeal to force or sticky fallacy። ይሄ ማለት አንድን ሰው ለማሳመን ጉልበት መጠቀም ማለት ነው። So adjure possess conclusion by employing treat on the listener or reader ለሰሚው ወይም ሀሳብ ለሚያቀርበው ሰው ወይም ለአድማጩ ትሪት በማቅረብ ወይም ማስፈራራት ማለት ነው። ዛቻ በማቅረብ ሀሳቡ ተቀባይነት እንዲያገኝ ለማድረግ በሚደረግበት ጊዜ የሚፈጠር አይነት ፋላሲ ነው ማለት ነው። ዚስ ትሪት ሜይ ቢ ፊዚካል ኦር ሳይኮሎጂካል ትሪት ሊሆን ይችላል ማለት ነው። ሶ ዚስ ትሪት ኢዝ ሎጂካሊ irrelevant to conclusion but psychologically relevant ነው ማለት ነው። So here is an example. Mr. Kabade, you have accused me of fraud and embezzlement. You have to drop the charge you filed against me. You have to remember that I am your ex-boss. I will torture both you and your family member if you do not drop your case. ጋዲ አለ። ሚስተር ከበደ የተባለው ሰውዬ ተከሶ ነበር፣ በሙስና ተከሰሰ። ከዛ ምን አለ? ክሱን ምን አድርግ ከኔ ተቃርነ ክስ ያቀረብከውን ነገር ማቆም አለብህ። ማታቆም ከሆነ እኔ ያንተ ሚስት ቦስ ስለሆንኩኝ እኔ ቶርቸር አንተንና ቤተሰቦችን ቶርች አደርጋለሁ ብሎ እያስፈራራው ነው ማለት ነው እዚህ ጋር ሀሳቡ። ሁለተኛው ደግሞ
ቻይልድ ቱ ፕሌይ ሜት ህፃናቶች ይጫወታሉ። ሲጫወቱ ደግሞ ከጓደኞቻቸው ጋር የሚያደርጉትን አርጊመንት ነው የሚያወራልን። ጆሲ ኢን ዘ ሃውስ ኢዝ ዘ ቤስት ሾው ኦን ቲቪ ይላል። ኤንድ ኢፍ ዩ ዶንት ቢሊቭ ኢት አይ አም ጎይንግ ቱ ኮል ማይ ቢግ ብራዘር ኦቨር ሂር ኤንድ ሂ ኢዝ ጎይንግ ቱ ቢት ዩ አፕ ይላል። ጆሲ ኢን ዘ ሃውስ በጣም ደስ የሚል የቲቪ ሾው ነው ይላል አንዱ ቻይልድ ለሌሎቹ ነው። ከዛ ይሄን አምናችሁ የማትቀበሉ ከሆነ ታላቁን ወንድሜን ጠርቼ እናንተን አስደበድባለሁ፣ አስቀፈድዳለሁ፣ እመኑ ብሎ ዛቻ እያሳደራቸው ነው ማለት ነው። ስለዚህ this type of fallacy is called appeal to force ነው ማለት ነው። the third example is lately there has been a lot of negative criticism of our policy and dental benefits. Let me tell you something, people. If you want to keep working here, you need to know that our policy is fair and reasonable. I would not ask anybody working here who does not know this ይላል። so ሴክሬተሪ ቱ ቦስም ኤግዛምፕል አለ፣ እሱንም ማየት ትችላላችሁ ማለት ነው። ሁለተኛው አፒል ቱ ፒቲ፣ ይሄ ደግሞ የሚያሳዝኑ ሀሳቦችን በማቅረብ ለአውደንሱ ማለት ነው የእሱን ሀሳብ ተቀባይነት እንዲያገኝ ለማድረግ በሚደረግበት ሂደት የሚፈጠር አይነት ፋላሲ ነው። ሶ ኢፍ አርጁየር ሰክሲድ ኢን ኢቮኪንግ ስትሮንግ ፊሊንግ ኦፍ ፒቲ the listener may deceived to accept the conclusion without logical evidence. So example, the headship position in the Department of Accounting should be given to Mr. Umar Abdullah. Umar has 6 hungry children to feed and his wife desperately need an operation to save her eyesight ይላል። ሶ እዚህ ጋር ደግሞ ምን ይላል? በአንድ ሄድሺፕ ውስጥ የሚሰራ ዲፓርትመንት ላይ የሚሰራ አካውንተር የተባለ ሚስተር ኡመር አለ። ይሄ ኡመር የተባለው 6 ህፃናቶች አሉት፣ 6 ልጆች አሉት። ሚስቱንና ቤቱን የሚመግበው እሱ ነው። ሚስቱ ባዶ ነች እና ስለዚህ እዚህ ሄድኳርተር ቦታ ላይ ፖዚሽን ላይ መቀመጥ አለበት፣ መሰጠት አለበት። ምክንያቱም ይሄን ለመመገብ ቤተሰቦቹን ለማስተዳደር ቤተሰቦቹን ለማኖር የሚሰጠው ደሞዝ ትንሽ ነው። ስለዚህ ብዙ ልጆች ስላሉት እዛ ቢቀመጥ ይሻለዋል። ሶ ዚስ ዋን ኢዝ ዋት ፒቲ፣ የአዘኔታ ነገርን በማቅረብ ሀሳቡን ተቀባይነት እንዲያገኝ ለማድረግ የሚደረግ ሂደት ነው ማለት ነው። the next example is called taxpayer to judge ይላል። your honor, I admit that I declared certain children as dependent on my tax return ይላል። even though I have only 2, but if you find me guilty of tax evasion, my reputation will be ruined ይላል። I will probably lose my job, my poor wife will not be able to have operations that she desperately need, and my kids will starve. surely I am not guilty ይላል። taxpayer to judge ምን ይላል? እኔ ምንድነው 30 ህፃናቶች ዲፔንደንት የሆኑት በእኔ ታክስ ሪተርን የሚኖሩ አሉ። ስለዚህ ይህንን ታክስ ወይም በእኔ ላይ ፈርደ በታክስ ኢቬሽን ከሰ እኔ ገልቲ ሁኜ እስር ቤት ውስጥ ከገባው ቤተሰቦችም ስራ ያጣሉ፣ ሚስቴም ጎዳና ትወጣለች፣ ልጆችም አያድጉም፣ ይራባሉ፣ ይጠማሉ። ስለዚህ እኔ ወንጀለኛ አይደለሁም ምናምን አይነት የሆነ ሀሳብ ነው እያቀረበ ያለው ማለት ነው። ሶ ዲስ ዋን ኢዝ ኮልድ አፒል ቱ ፒቲ ይሆናል ማለት ነው። ሶ the third one is appeal to people ነው። ለዛሬ እዚህ ጋር እናበቃለን። በቀጣዩ ቪዲዮ እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ኮፒ ሊንክን ሼር ማድረግ እንዳትረሱ። እንዲሁም የተለያዩ ቪዲዮዎችን እና ከተለያዩ ግቢ የተወጣጡ ጥያቄዎችን ለማግኘት በዲስክሪፕሽን ቦክስ ላይ የተቀመጠውን የቴሌግራም ሊንካችንን ነክታችሁ በመግባት ቻናሉን ተቀላቀሉ። የአገልግሎቱም ተጠቃሚ መሆን ትችላላችሁ። እስከዛ መልካም ቆይታ